የግንባታ ዕቃን እየተጠባበቃችሁ ለነበራችሁ ምን አዲስ ነገር አለ? እንግዲህ የግንባታ ዕቃ እንደጨመረ በተደጋጋሚ እንግዲህ እኔ ቪዲዮ ሰርቼላችኋለሁ። በተለያየ ሶሻል ሚዲያም የሚታወቅ ነው። በአሁኑ ሰዓት እንግዲህ ምን አዲስ ነገር አለ? ምንስ ጨምሯል? ምንስ ባለበት ነው? እያንዳንዱ የምናይ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድ ተመልካቾች ዛሬ ሚያዝያ 23 2018 የግንባታ ዕቃዎች ዋጋ ዝርዝር የምናይ ይሆናል ማለት ነው። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። የዘወትር ተከታታዮች እንደተለመደው ቪዲዮውን ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ከሲሚንቶ የምንጀምር ይሆናል። ሲሚንቶ እንግዲህ እስከ 2500 እንደነበር በቅርብ እኔም ቪዲዮ ሰርቼላችኋለሁ። ዋጋዎች እንግዲህ ይቀንሳሉ። የነዳጅም ችግር ነው። ነዳጅ ከመጣ ይቀንሳል ተብሎ ሲጠበቅ ሲሚንቶ ጭማሪ አሳይቷል ማለት ነው። ናሽናል ሲሚንቶ ከ2500 በቀጥታ 2600 ብር ገብቷል ማለት ነው። ከትናንት ሚያዝያ 22 2018 ጀምሮ እንግዲህ አንድ ኩንታል ናሽናል ሲሚንቶ 2600 ብር እየተሸጠ ይገኛል ማለት ነው። ስለዚህ ሲሚንቶ ጨምሯል ማለት ነው። ሌላው መሶቦ ነው። መሶቦ ከ2100 ወደ 2500 ብር ከፍ ብሏል። ይሄም ማለት ነው። መሶቦም እንግዲህ በአንድ ጊዜ ጭማሪ አሳይቷል። እንግዲህ እንደምትመለከቱት እጅግ በጣም ነው የጨመረው። አንዳንድ ቦታዎች ላይ 2400 ይላሉ፣ አንዳንድ ቦታዎች ላይ 2500 ይላሉ። ናሽናል ሲሚንቶ ግን 2600 ብር ገብቷል። ስለዚህ ውድ ተመልካቾች ቤታችሁን ለምታስገርፉ እንዲሁም ሊሾ ለተለያየ ሲሚንቶ የሚያስፈልግ ስራ ለምታሰሩ እኔ አሁን በዚህ ዋጋ ራሱ ባትገዙ የተሻለ ነው የሚሆነው ማለት ነው። ምክንያቱም ይህ ዋጋ እጅግ በጣም ውድ የሆነ ዋጋ ነው። ምናልባት ነገ ላይ ቀንስም ይችላል ብለን ልናስብ እንችላለን። እኛ ሀገራችን ላይ እንግዲህ አንድ ዕቃ አይጨምር፣ አንድ ጊዜ ከጨመረ መመለሻው ሩቅ ነው በእርግጥ። ነገር ግን ደግሞ ይህን ሲባል በዚህ ዋጋ እየተሸጠ የሚገኘው ቀድመው የያዙት ሰዎች ናቸው። አሁን ላይ ግዴታ ተጠቃሚው አማራጭ ከሌለው ገዝቶ ይጠቀማል፣ ግዴታ ከሆነበት ማለት ነው። ጅብሰምም ቢሆን መጣበታለሁኝ እንደዛው ነው ማለት ነው። ስለዚህ ምናልባት አቅርቦት በደንብ የሚገኝ ከሆነ የተወሰነ ብትጠብቁት አሪፍ ነው ብዬ አስባለሁ። ሌላው የግርፍ ሽቦ ነው። እንግዲህ ሲሚንቶ ግርፍ ምናምን ከተነሳ ይቀር የግርፍ ሽቦ 2800 ብር እየተሸጠ ይገኛል። እንግዲህ ቤት ስናስገርፍ ከሚያስፈልጉ ማቴሪያሎች አንዱ የግርፍ ሽቦ ነው። እሱ 2800። ሚስማር 1650 ብር። ሚስማር እንግዲህ አሁንም ባለበት ነው። ጭማሪም እንዲሁም የቀነሰውም ነገር የለም። እስካሁን ድረስ 1650 ብር እየተሸጠ ይገኛል። ሌላው ወደ ጅብሰም ስንመጣ እንግዲህ ጅብሰም እንግዲህ እንደሚታወቀው እኛም ኮርኒስ ጭምር ሰርተን ነው እንግዲህ የጅብሰም ቢስተካከል ተብሎ እየተጠበቀ ያለው። ነገር ግን አዲስ የሚመጣ ምርት የለም። በቃ ጅብሰም ከጠፋ ከዋጋው ከጨመረ በኋላ አዲስ ምርት የትም በእኛ ወደ ወሎ ስንመጣ ምንም አይነት ጅብሰም አልገባም ማለት ነው። ከዛ በፊት ያልጨረሱ አንዳንድ ነጋዴዎች ላይ ይኖራል ጅብሰም። ዋጋው ግን በጣም ነው ውድ የሆነው ማለት ነው። አንድ ኪስ 750 ብር እየተሸጠ ይገኛል። ናይል ጅብሰም ማለት ነው። ከመጥፋቱ በፊት 330 ብር ነበር የሚሸጠው። ከ330 አሁን በአንድ ጊዜ 750 ብር እየተሸጠ ነው። እንግዲህ ለቻክ ምናምን ባይሆንም ኖርማል እንደዚህ በቀላሉ ለሚያስቀቡ ሰዎች በ10 ኪስ እንዲሁም በ8 በ7 ኪስ ውስጡ ግርፍ ለሆነ ቤት እንዲሁም ልስን ለሆነ ቤት ኖርማል በቀጭኑ አስቀብቶ ቀለም ማስቀባት የሚፈልጉ ሰዎች ናቸው በዚህ ልክ ራሱ የሚገዙት ማለት ነው። ሆኖም ግን ዋጋው 750 ብር ነው አሁን ላይ እየተሸጠ የሚገኘው። ለምሳሌ እንበልና ለቻክ እንግዛ ብለን ብናስብ በዚህ ዋጋ እጅግ በጣም ከባድ ነው የሚሆነው ማለት ነው። ለአንድ ቤት 300 ኪስ ያስፈልጋል ብለን ብናስብ የ300 ኪስ በ750 ሲባዛ እንግዲህ እጅግ በጣም
ወደ 300 ምናምን ሺህ ብር ይገባል ማለት ነው። ያ ማለት በ350 በ400 ሺህ ብር ሙሉ ፊኒሽንጉ ኮርኒስም፣ ግድግዳ ቀለም፣ ሁሉ ነገር እስከ ባለሙያ አጠናቆ ሙሉ ፊኒሽንግ አንድ ቤት የሚጨርሰው ብር በአሁኑ ሰዓት ጅብሰም ብቻ ነው የሚገዛው። ከዛ ውጭ ያለውን እቃ አተውትና የባለሙያንም ተውትና አንድ ሙሉ ቤት ሙሉ ፊኒሽንግ የሚጨርስ ብር ጅብሰም ብቻ ነው በአሁኑ ሰዓት መግዛት የሚችለው ማለት ነው። ስለዚህ እጅግ በጣም ከባድ ነው ማለት ነው አሁን ላይ ቻክ ለማሰራት እንዲሁም ጅብሰም ኮርኒስ ለማሰራት በአሁኑ ሰዓት የሚታሰብበት ነው ብዬ አላስብም። እጅግ በጣም ከባድ ነው። ሌላው ወደ ሰጋቱራ ስንሄድ ሰጋቱራ 600 ብር ነው። ይሄም ጨምሯል። ቃጫ 400 ብር። ሌላው የመብራት ገመድ ስንመጣ እሱ እስካሁን ባለበት ነው። 1.5 የመብራት ገመድ አንድ ጥቅል 2200፣ 2.5 የመብራት ገመድ 3200፣ 4 ነጥብ በሜትር የሚሸጠው 100 ብር፣ ኮንዲት 55 ብር፣ ስካቶላ 25 ብር። ሌላው ወደ ፕላስቲክ ስንመጣ ፕላስቲክም ጨምሯል። እንግዲህ ፕላስቲክ ከ650 እስከ 700 ብር በካሬ እየተሸጠ ነው። አንድ ካሬ ማለት ነው። ሞራሌ ባለ 9 በደረጃ 1 2600 እና 2650 ድረስ እየተሸጠ ይገኛል። ባለ 6 እስሩ 1600 ብር እየተሸጠ ይገኛል። ብዛቱ ነው እንግዲህ እስሩ ባለ 9 እና ባለ 6 የሚባል አለ ማለት ነው። ደረጃውን በእርግጥ ይለያያል። ቆንጆ ባለ 9 እስር አንደኛ ደረጃ የሆነ ሞራሌ ነው። ወደ አቅም የለውም። ከ2600 እስከ 2650 ብር እየተሸጠ ይገኛል። ሌላው ወደ ቆርቆሮ ስንመጣ ቆርቆሮም እንግዲህ ባለበት ነው። ያ ባለበት ስላችሁ ከአሁን በፊት በቅርብ ከሰራሁላችሁ ቪዲዮ የተለየ ነገር የለም ለማለት እንጂ የነበረበት ዋጋው አይደለም። 1050 ሲሸጥ የነበረው አሁን ላይ 1300 ብር ነው እየተሸጠ የሚገኘው። ሁለተኛ ደረጃው 1100 ብር እንዲሁም ሶስተኛ ደረጃው 900 ብር። ይህ 900 ብር የሚሸጠው ለአጥር የምንጠቀመው ስሱ ማለት ነው። ሌላው ወደ ቀለም ስንመጣ የጋዝ ቀለም እንግዲህ በአንድ ጊዜ እሱም ጨምሯል። በዲል እንግዲህ የጋዝ ቀለሞች 3000 ብር እየተሸጠ ይገኛል ማለት ነው። የውሃ ቀለሙ እንግዲህ እሱም በዲል 1500 ብር እየተሸጠ ይገኛል። እጅግ በጣም ነው እንግዲህ ቀለምም የጨመረው ማለት ነው። ሌላው ኳርቲዝ ነው። ኳርቲዝ በሲግማ ኳርቲዝ 4000 ብር እየተሸጠ ይገኛል። ከ2300 ብር በቀጥታ 4000 ብር አሁን ላይ እየተሸጠ ይገኛል ማለት ነው። እንግዲህ የኳርቲዝም ዋጋ ይህንን ይመስላል። ውድ ተመልካቾች እንግዲህ ነገራቶች እጅግ በጣም ከባድ ናቸው። አሁን ላይ ቤት ስራ ለመስራት የሚታሰብበት ነው ብዬ አላስብም ማለት ነው። አላህ የተሻለው ነገር ይምረጥልን ኢንሻአላህ። አዲስ ነገር ሲኖር እንግዲህ ወደ እናንተ ደግሞ ብቅ የምል ይሆናል። ቪዲዮ ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።